ሰላም ጤና ይስጥልን። የጌም ዜና መረጃዎችን እንሆ። አፋብን በወለጋ ማስደመሙን ቀጥሏል። ከወለጋ ቢዛሞ ግንባር የአማራ ሕዝብ የህልውና ጋሻና መከታ የሆነው አይበገሬው የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ በጠላት ላይ አይረሴና ታሪካዊ ቅጣት ጥሏል። ጀብደኛው የይበልጣን መኮንን አዲስ ዓለም ክፍለ ጦር የጠላትን ኃይል ሙሉ በሙሉ ድባቅ መቶታል። ከጠዋቱ 2 ሰዓት ጀምሮ ጸባጫርነቱን ትቢቱን አንግቦ ተክለፍልፎ የመጣው የጠላት ኃይል ጀግናው ፋኖ በሚገባውና በሚረዳው መብረቃዊ ቋንቋ እያናገረው ይገኛል። የፋኖን የጦር ጥበብና ወታደራዊ በላይነት መቋቋም ያቃተው የጠላት ሰራዊት ፍጹም መንፈራገጥ ውስጥ የገባ ሲሆን በአሁኑ ሰዓት የአንበሶቹን ክንድ መቋቋም አቅቶታል። በዚህም ፋኖ የበላይነቱን ተቆጣጥሯል። በሰው ኃይል በኩል 6 የጠላት መስመራዊ መኮንን ኦፊሰሮችና 43 የእግረኛ ሰራዊት አባላት የተማረኩ፣ የጦር መሳሪያዎች ደግሞ 2 ከባድ የሽቃ መሳሪያዎች፣ በርካታ ብሬንና ስናይፐር ጠመንጃዎች፣ ቁጥር ስፍር የሌላቸው ክላሽንኮቭ ጠመንጃዎችና በርካታ ተኳሽ ጥይቶች የአንሻ ሰይድ እዝ ጀግኖች አሁንም ቢሆን የጠላትን ቀሪ ኃይል የማጽዳትና የማሳደድ ስራቸውን በከፍተኛ ወታደራዊ ስነ ምግባርና ወገንተኝነት እያከናወኑ ይገኛሉ። ጠላት በፋኖ ክንድ ይሰበራል፣ የህዝብ ነጻነት በጀግኖች ደም ይከበራል ሲል የህዝብ ግንኙነቱ አስታውቋል። ሌላው አርበኛ ዘመነ ካሴን ያወቅኩት 10 ምናምን ዓመታት በላይ ይሆናል ሲል ፋኖ ኃይለ ሚካኤል ባይህ ገለጸ። ያኔ በሚዲያ በሚነገረው ልክ ብቻ ለማወቅ ችያለሁ። በአካል አግኝቼው በአማራ ህዝብ ጉዳይ፣ አገራዊ ጉዳይ፣ ህዝባችን የመጣበትን እጅግ ስብስብና የህልውና አደጋ፣ ከዚህ አደጋ ለመውጣት ከትውልድ የሚጠበቀውንና ማድረግ የሚገባንን በትንሹ ለማውቃት ከቻልኩ በጣት የሚቆጠሩ ዓመታት ይሆናሉ። የነብርን ጅራት ከያዙ አይለቁ በሚለው አማራዊ ብሂል በአካል አግኝቼ ካወራሁት በኋላ አርበኛው በተለመው ራዕይና መስመር ከኔ የሚጠበቀውን ለማድረግ ተሰልፌ ይገኛሉ። ይህ ዘላለማዊ ቃል ኪዳን ነው። ከመሪያችን ጋር በመተዋወቂያና ወለም ዘለም በሌለው የአርበኛ ዘመነ ካሴ አብዮታዊ የትግል መስመር ውስጥ ያገኘሁት ነገር ቅንነት፣ ጽናት፣ ብርታት፣ ሐቀኝነት፣ እውነት፣ በጎነት፣ ተስፋ፣ አሸናፊነት፣ በጥቅሉ አርበኛ ዘመነ ካሴ ለተበደሉና ለተገፉ የሚቆም የትግል መንፈስ፣ ቀናኢ አስተሳሰብ ከውስጥ ካለ ያንን ቅዱስ መንፈስ ቀስቅሶ በአንድ ጀንበር ከትግል ሜዳ ላይ ከፊት ረድፍ ተሰላፊ ያደርጋል። በቁስ የማይለካ መንፈሳዊ እርካታ ውስጥ ይከታል። ነገር ግን ከአርበኛ ዘመነ ካሴ ጋር በመጠጋት የተለየ ጥቅም፣ አንዳች ፍላጎት አሳካለሁ ብሎ የቀረበ ግለሰብ ወይም ቡድን የፈለገውን ሲያጣ ይርቃል። በአካልም በመንፈስም ከትግሉ ይሸሻል። ያጣ ምንድን ተሳርቦ ይሄዳል። እንደዚህ አይነት ነገር ትላንት ተከስቷል፣ ዛሬም ነገም ይኖራል። መፍትሄው መጽናት ብቻ። እንጽና ሲል ይቋጫል። ከዛው ሰራዊት እየተናደ ፋኖን እየተቀላቀለ ነው። የፋሽስቱ ብልጽግና 58ኛ የ48ኛ ክፍለ ጦርና የ42ኛ ክፍለ ጦር የሰራዊት አባላት ከየአቅጣጫው በመፍረስ 102ኛ ኮር አካል የቀድሞው ካላከርማ ክፍለ ጦር የአሁኑ 49ኛ ክፍለ ጦርን ተቀላቅለዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአፋብን ወሎ ቤተ አማራ ጀብደኛው ምኒልክ ዕዝ 102ኛ ኮር የጥንካሬ ምልክት የሆነው 49ኛ ክፍለ ጦርን የጠላት 58ኛና 48ኛ ክፍለ ጦር 3 የሰራዊት አባላት ከሮቢት ከተማ፣ 1 ሚሊሻ አባላት ሳንቃ ከተማ መነሻቸውን በማድረግ ከሰመሬት ቀጠናውን በመጥፋት ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ ሰኔ 12 ቀን 2018 ዓ.ም ፋኖን ተቀላቅለዋል። ከተቀላቀሉት የሰራዊት አባላት መካከል አንዱ ያገዛዙ ወታደር 2 ጥቁር ክላሾችን በመያዝ የመጣ በመሆኑ የ49ኛ ክፍለ ጦር አመራሮች የጀግና አቀባበል አድርገውለታል። የተቀላቀሉት የሰራዊት አባላትም በአምላኩ አዳነ ዓለም 42ኛ ክፍለ ጦር 4ኛ ሬጅመንት ጓድ መሪ መለሰ በላይ ዘውዱ 58ኛ ክፍለ ጦር 6ኛ ሬጅመንት ሎጂስቲክ መምሪያ ኃላፊ ይበልጣል ውብ ዓለም የ48ኛ ክፍለ ጦር 6ኛ ሬጅመንት ጓድ መሪ ናቸው። ገለታው ሞላልኝም እንዲሁ። አጠቃላይ ገቢ የተደረገ 5 ክላሽንኮቭ መሳሪያ እና 780 ክላሽ ጥይት ተተኳሽ እንዲሁም 12 ኤፍ1 ቦምብ መሆኑ ታውቋል። ከዚህ በፊት እንደተገለጸው የጨፍጫፊውና የብሪተኛው አገዛዝ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመን፣ ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም የአድሏዊ አሰራር፣ የውጊያ ሞራል፣ ወትሮ ዝግጁነት አለመኖሩን ገልጸዋል። በኢትዮጵያ ሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረ ከቅርብ ጊዜ ወዲህ እየተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምድብ የስርዓቱ ሰዎች በመሆናቸው ብቻ ማለትም የወደድ የበላይነት በግልጽ የሚታይበትና ሌላ የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ አለመሆናቸውንም ተናግረዋል። በመጨረሻም ያገዛዙ 58ኛ 48ኛ 42ኛ ክፍለ ጦር የሰራዊት አባላት አያይዘው በገለጹት መሰረት በሀገሪቱ ተከታታይ የእርስ በርስ ጦርነት፣ ዳቻ፣ መሰላቸት እንዲሁም ህዝቡ የፖለቲካ፣ የህገ መንግስት፣ የዲሞክራሲ፣ የእኩልነት፣ የነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነው የአማራ ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሀሳባቸውን ገልጸዋል።
ገልጸዋል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ አስታውቋል። በተመሳሳይ የአገዛዙ ሰራዊት ስናይፐርና ክላሽ በመያዝ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር መቀላቀላቸውም ታውቋል። የአገዛዙ ሰራዊት የአብይ አህመድ መዋቅር ያለበት የውድቀት ደረጃ በመረዳት በየሁሉም ቀጠና ፋኖን የተቀላቀሉ ይገኛሉ። በዛሬው ዕለትም ሰኔ 12 ቀን 2018 ዓ.ም የጠላት ኃይል ደቡብ ዕዝ 205ኛ ኮር 94ኛ ክፍለ ጦር 3ኛ ሻለቃ 3ኛ ሻምበል 2 አባሎች ከአፋር ክልል ጭፍራ ተነስተው አንድ ስናይፐር አንድ ጥቁር ክላሽ በመያዝ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የአገዛዙ ሰራዊት አባላት በ35ኛ ባለሽርጡ ክፍለ ጦር አመራሮች ደማቅ አቀባበል ተደርጎላቸዋል ሲል የ101ኛ ኮር ሚዲያ ኮሚኒኬሽን ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።